መታፈሱ ይሁንሽ ችግር የለውም ለሀገራችን አይደል እንዋጋው ችግር የለውም ግን ለምንድነው ድሃ ብቻ የሚታፈሰው ለምንድነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትስቱ የኔ ደግሞ ጥያቄ ሀገር የምጠራኝ የገዛ ወንድሜን ውጋ የገዛ ኢትዮጵያን ግደል ብላ ሀገሬን አጠራኝም ነው የኔ አማርኛ ለእርስ በርስ ጦርነት ብታፍሰኝም ራሴን አጠፋለሁ እንጂ መቼም አልዋጋልህም ነው አንተ ጦሰኛ ራስን ጠብቅ ደግሞ ሰሞኑን አፈሳ በስቷልሽ ብራዘሪ ስለሙደን ናዝሬት አዳማ ላይ በጣም በቃ እላፊ በቃ ምን ልበላችሁ አፈሳው በጣም ጦፏልና እኛ ወጣቶች ተሻግረናል ያራዳ ልጆች ግራ ገብቶናል ነው ማለት መቤቴ በጣም ግራ ገብቶናል በቃ አሁን ራሱ ይሄን ቪዲዮ ሲቀርጽላችሁ ግራ ቀኝ እያየሁ ነው አተ ና የት ይረሱ ምን ነው ስታውና ምሸሽ ና ፓትሮል ላይ ና ፓትሮል ላይ ምንድነው ደኞቹ ናቸው ወደኞቹ ሰሞኑ ሚኒሻ ማንሽ ነው ወጣቱን ተፋተው እንጂ አፈሳ እኮ ተሳቀቀ እንዴ በአገሩ ሰርቶ ካልበላ በሰላም ወጥቶ ካልገባ የት አባቱ ሄዶ ሰርቶ ይብላ እኛ ሀገራችንን ለመጠበቅ አቅም አነሰናል እንዴ እዚህ ጋር ያለው ሰራዊት በቂ ነው ማለት በክብር በሰላም ፈልጎ ፈቅዶ ገባሎ ካለ ሰዩ አምጠው ከዛ ውጪ ያፈስክ ሳይፈልግ አታምጣብን እዚህ ጋር ለመቶ ሁለት ቀንም እንኳን አያገለግልም አይጠቅመንም ለኛ የኛ እናት እኮ ከአራት አመት ያላነሰ እያለቀሰች ነው የሷ ብቻ አይበቃም ሌላ እናት አታስለቅስብን እኛ ለሀገር ነው ብለነው ችለናል አንዴ ገብተናል ካላማላ ሰተናል ፈቅደን እኛ እየታገልን ነው ፒፕሉን አታስጨንቅ አፈሳ አቁም በቃ አሁን ደሞዝ አልበላህ ወብላሂ ምን መልበላን ለምን ገባህና አሁን አንተ ገና ህፃን ለምን ገባህ ባፈሳ ነው እኮ ነው የገባው ባፈሳ እኔ የቀን ስራ ነው የምሰራው እዛ ሀገር ላይ የት ነበር ሀገር ሬድዋን አንተሳ ስራ እየሰራ አረርጌ ነው አንተ መንገድ ነበር ከመንገድ ታክሽ ነው ያለ አንተስ አዳማ ሲዳማ ነው አንተስ አሁን እንግዲህ ታክመት ሄዳለሽ ፈጣሪ አትርፈዋለሽ አይዞሽ የሰሞኑ አፈሳ ለአንዳንድ የጸጥታ አካላት ጸዴ ቢዝነስ መንገድ ሆኖላቸዋል ይሄ ቪዲዮ ለሚመለከተው አካል እንዲደርስ አድርጉልኝ እንግዲህ መንግስት የዜጎችን ሰላምና ደህንነት ያስጠብቁልኛል ብሎ ያሰማራቸው አንዳንድ የጸጥታ አካላት ሁሉንም የሚመለከት አይደለም አንዳንድ የጸጥታ አካላት ግን ነገርየውን እገታም እያስመሰሉት ነው በዚህ ሰዓት ምን እንደው መሰላቸው የሚያደርጉት ነገር የሆነ ቦታ ላይ ጭር ያለ ቦታ ላይ 2-3 ወር ደግሞ ብቻውንም ሊሆን ይችላል ሲሄድ የተገኘ ሰው ወከባ ምናምን ያለው ቦታ ላይ ይይዙትና ወደ ጣቢያ አይደለም የሚወስዱት እየታፈሰ እንዲያስብ ያደርጉትና ቤተሰብ ጋር ደውሎ ገንዘብ እንዲጠይቅ ነው የሚያደርጉትና የሚጠሩት ገንዘብ 30,000-50,000 ብር ነው አሁን ላይ እኔ ብቻ አይደለም ብዙ ሰዎችንም ቼክ ስላደረጉ የጸጥታ አካላት ሲታይ ሳይ በቃ ሰላም የሆነ መረጋጋት ነው የሚሰማኝ የሆነ ነፃነት ነው ሊሰማኝ የሚገባው አሁን እንደዛ አይደል መንግስት እዚህ ነገር ላይ መስራት ባለበት ልክ ሰርቶ እነዚህ አካላት ላይ ተገቢውን እርምጃ መውሰድ አለበት ብዬ አምናለሁ አሰራሩንም እነዚህን አካላት ማኔጅ ለማድረግ የሚመች አሰራር ወደ ታች መውረድ አለበት ብዬ አምናለሁ ለሚመለከተው አካል አድርሱልኝ እኔ ሰሞኑ ከአፈሳ ጋር ተገናኝተው በጣም ብዙ ቪዲዮዎችን አይቻለሁ ግን እንደዚህ ያዝናናኝን ቪዲዮ አላየሁ ተመልከቱት ቪዲዮውን ቁማት ቁም ምንድነው አረማመድ የምን ሆነ ሰልፍ ተምራል እንዴ ጉዳይ ያለ ተኔ ጋር ታለ መናገር ነው ያ መኪና ይታያል ለግዳጅ እንፈልጋለን ግባ ግዳጅ ለምን እንደምናርክ ከጠላት ጋር እየገጠምን ነው ምን ጦርነት ዋ እና እዚያ ድረስ ምን አካሄደ እዚሁ ለምን አንጀ መረታ አጣፊ አሁን እኮ የሳትኩት ነው የሚመስል አሁን እኮ የሳትኩት ነው የሚመስል አላለም እግዚአብሔር ሶስቴ ነው አራቴ ነው ደጋግሜ ያየሁት ደጋግሜ እየሳኩ ነበር እግዚአብሔር እኔ ግን ምነው ነገሩ በውዴታ መሆን የነበረበት ነገር ነው አይደል ይሄ ነገር ማለት ነገሩ አስቆይ ነው ብቻ ግን ሁላችንም እንደነዚህ ብንሆን ሰላም ነበር የምንሆነው ብቻ እንዴት አያችሁ ሐሳባችሁን ኮሜንት አድርጉልኝ ፎሎ ላይ ሼር ኮፒ ሊንክ እንዳይረሳ ቸር ቆዩልኝ ወጣቱ የት ነው ያላለ መንግስት ጦርነት ሲነሳበት ወጣቱ ትዝ አለው ስራ ፈጥረህለታል ወጣቱ አልፈጠርክለት
ሱስ ውስጥ እንዲወድቅ ዋነኛ ምክንያቱ አንተ ነህ። እስከ ዛሬ የት ነህ ያላልከው ስራ ፈጥረህ አደራጅተህ መሬት ያልሰጠኸው ይህን ስራ ብለህ ገንዘብ ያልረዳኸውን ወጣት ዛሬ ሀገር ጦርነት ሲባል ነው የታየክ? ሀብታሙስ ለምንድን ነው የማይዘምተው? ዛሬም ነገም ሀብታም ከዘመተ ሁሉ ሀገር የጋራ ነው፣ እምነት የግል ነው አይደለ? ሁሉም ከዘመተ እንዘምታለን። ሀብታሙ እዚህ ቦርጩን አሳብጦ ቁጭ ብሎ እኔ ሄጄ የምዋጋበት ምንም ነገር የለም። እናቷ ትበዳ፣ ኢትዮጵያም ከፈለገች አያገባኝ። ምን አገባኝ? እቺ ሻርሙጣ ልጅ ምን አባቱ አደረገችልኝ? ስታረግልኝ አረግላታለሁ፣ ካላረገችልኝ አላረግላትም። እቺ ቦርኮ የማንም መጫወቻ። አውጣው ሀብታም ነው ይዝመት፣ የሀብታም ልጅ ባለስልጣንም ይዝመት። የድሃ ልጅ እዛ እየሄደ ይማገዳል። እናንተ እዚህ ደረታችሁን ነፍታችሁ ትቀመጣለች። አንድ ሰው ንካኝ በግል አንድ ሰው እኔን ለመያዝ ሞክር፣ ልብ አለ ቅዘና ሁሉ ወንድ ከሆንክ ማለት አራ የድሃ ልጅ ብቻ ነው የሚታያችሁ። ማንም ምንም አታረገኝም። ማንም ሀገር የጋራ ነው። ለግል ጥቅማ ጥቅም ሲሆን ደግሞ ሀብታም የድሃ ልጅ ለምን ለጥቅማ ጥቅም አጣሩት? ለምን አይጠቀምም? ጥቅማ ጥቅም ሀብታም ሲሆን ቦርጫም ለጥቅም ሲሆን ቦርጫም ሰብስባችሁ ትጠቅማላችሁ። ሹጣን ሁሉ እናታችሁ ድንጋይ ተብላ ገልቱ። አንድ ሰው ወንድ ይሆነኝ ከኝ ወንድ ይሆነ አራም ሁሉ እመቤቴ ወንድ ይሆነ ያናግረኝ። ጦርነት ሲሆን ብቻ ነው የሚታያችሁ የድሃ ልጅ ቅዘናም ሁሉ። እስኪ መሬት ስጡት፣ የሆነ ነገር አድርግለት መንግስት እና አይዝመትልህ። እስኪ በቃ እኔ በግሌ የሆነ ነገር አድርግልኝ፣ እኔ ሄዳለሁ፣ ዘምታለሁ። ግን ሁሉም ሲዘምት ነው እኔም የምዘምተው። እዚህ ጋር እኔ ብቻ ዕዳ የለብኝም። ለማንም ቦርኮ ብዬ ሄጄ የምዘምተው የምቃጠለው እዛ የምሞተው ለምን ሲባል ምድረ ቆሻሻ ቦርኮ። ሁሉም ከዘመተ ዘምታለሁ። ሴት ወንድ ሳይል ከዘመተ እዘምታለሁ። እኔ ሄጄ ደሜን ባፈሰስኩት ሀገር መቆም የለባትም። ለምን ተዘቅዝቃ ፎቶ አትነሳም? ለምን አትገለበጥም? ምን አገባኝ እኔ እንጂ ስታረግልኝ ነው ሀገር የምማረግላት። እናቷ ትበዳ። አብይ የሚለውን አንዴ እንስማው። በዚህ በአፈሳ ዙሪያ አፈሳ የማይካሄድበት በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ ቢሾፍቱ፣ አዳማ፣ አርባ ምንጭ፣ ሐዋሳ ያለ ትግራዋይ ትግራይ ካለው ሰው በላይ ሰላም አለው። ትግራይ ካለው ሰው በላይ በሰላም ወጥቶ መግባት ይችላል። የሚያሳዝነው የጉዳይ ግን ትግራይ ብቻ አይደለም። በአሁኑ ሰዓት ላይ ከትናንት ጀምሮ በተለይ ነው የሚሉት አልተቋርጦ አያውቅም። ከትናንት ጀምሮ ግን በአዲስ አበባ በእያንዳንዱ መንደር ከፍተኛ አፈሳ ነው ያለው። እጅግ በርካታ ወጣቶች ናቸው የታፈሱት። በጣም የሚያሳዝነው ነገር አንድ ሚኒሻ ወይም አንድ ልዩ ኃይል 5 ወጣት አፍሰህ ማምጣት አለብህ ተብሏል ትዕዛዙ። 5 ወጣት ከፈለግ ካሳምነህ ካልሆነ አስገድደህ ካላመጣህ የምትቀጣው አንተ ነህ ተብሎ መመሪያ ወርዷል። ለሚኒሻ 5 ለአንድ ሚኒሻ ለአንድ ክፍለ ከተማ ከ600 እስከ 1000 ሰው ኮታ የተሰጠው ማለት ነው። ይህን ካላሟሉ ይቀጣሉ የሚል ስላለ እጅግ በርካታ ወጣቶች ታፍሰዋል። የሚያሳዝነው ነገር ግን አሁንም ከታፈሱት መካከል ትናንት ከውጭ ሀገር የመጣ አንድ ልጅ ተደብድቦ መገደሉን ሰምተናል። በሚሊሻዎች አልታፈስም ብለው ከአሜሪካ ሄደ ልጅ። ከታፈሱት መካከል ሀብታም የሆኑና ገንዘብ ያላቸው ከ70 ሺህ ብር እስከ 100 ሺህ ብር እየከፈሉ ለሚሊሻዎች ይወጣሉ። አሁንም የድሃ ልጆች ናቸው እየሄዱ ያሉት ነው። አሁን በርካታ የአዲስ አበባ ሰው ትንሽ መጠየቅ ጀምሯል። መጀመሪያ እናንተ ምሩን እያላቸው ነው ሚኒስትሮችን። አንዳንድ ቦታ ላይ የባለስልጣናት ልጆችም አብረውን ይቅደሙ፣ ከፊት ረድፍ ይሰለፉና ግዴ ለምን ሄዳለን የሚል እንቅስቃሴ እየተጀመረ ነው። ትናንት አይታችኋል። የኦሮሚያ እናቶች በዱላ ሚኒሻዎችን እንዳባረሩ ልጃችን አንሰጥም ብለው። ስለዚህ በአሁኑ ሰዓት ላይ አዲስ አበባ አንድ ክፍለ ከተማ ከ600 ሰው እስከ 1000 ሰው አምጣ ተብሎ ከፍተኛ ችግር ላይ ነው ያለው። በጣም የሚገርመው እና የሚያሳዝነው ነገር ሰራዊቱ እያለቀ ነው። በግንባር ላይ ብዙዎች እየከዱ ነው። ብዙዎች በጦርነት እያለቁ ነው። ምክንያቱም በተለይ ከቅርብ ጊዜዎች ጀምረው ካለፈው 1 ዓመት ወዲህ ወደ ግንባር የሚላኩት ቶሎ ለማሟያ ስለሆነ ለሚከዱት በለብ ስልጠና ነው የሚሄዱት። እድሜያቸው ያልጠና ነው። የ15 እና የ14 ዓመት ልጆች ሁሉ ናቸው የሚሄዱት። ጉድጓድ መዝለል የማይችሉ ልጆች ናቸው የሚሄዱት።
አብይ አህመድ ቀይ ቦኔት አልብሶ ትርኢት ሲያሳያቸው እንመለከታለን። ግን ሲሄዱ 1 ሰዓት አይፈጅም ለመማረክና የተማረኩት እድለኞች ናቸው። በርካታዎች ያልሆነ ነገር ነው የሆኑትና እነዚህ አሁን እየታፈሱ እየታነቁ የሚሄዱትም ከዚህ ውጭ ሌላ ነገር የለው። የኢትዮጵያ ወጣት አለቀ። በስደት በምናምን የሚወጣውን ተውት። እዚህ ያለው እየተጎተተ በግዳጅ እንደዚህ ዘመን ስለ ብሔራዊ ውትድርና ሰምተናል፣ ስለ ሌላው ነገር ሰምተናል። እንደዚህ ዘመን ወጣት ያለቀበት ጊዜ የለም እና አሁንም አዲስ አበባ አንድ ክፍለ ከተማ ከ600 እስከ 1000 ወጣት አምጡ ተብለው ወጣቶች እየተሳደዱ ይገኛሉ የሚለውን መረጃ ለማካፈል ነው።